ካሁን በኋላ ግን ትዕግስቴን ባትፈታተነኝ መልካም ነው። ስጋ መሆን እምነትን ያስጠል እንደሆን አባቴ ለክፎች መሸነፍን አላስተማረኝም። በቅርቡ ደግሞ የአባቴን ገዳዮች አገኛቸዋለሁ። ማለት በቃ እንደ ቀልድ አባቴን አጣውታ። አይዞሽ፣ የሆነ መፍትሄ እንፈልጋለን። ቆይ ግን ይህች ሴትዮ ለምንድን ነው ኃይለኛ የሆነችው? አላውቅም። ውሃ ቀጠነ እኮ ነው አመሏ። በነገራችን ላይ እኔ እኮ ካንተ ጋር ጊዜ ማሳለፍ ፈልጋለሁ። የምርሽን ነው? ግን እኮ እንደገመትኩት ነው። ፓስወርዷ የወንድሞቿ የልደት ቀን ነው። ወንድሞቿን በጣም እንደምትወዳቸው አውቃለሁ። ለዛ ነው ግምቴ ልክ የሆነው። ሮዛ፣ እኔ ምንም ነገር አልፈልግም። ያንን ቪዲዮ አውጥፊ። በጣም ሞኝ ነህ። ይሄ ቪዲዮ ማለት ለእኔ የህይወት ዋስትና ነው። ገባ? ከበደና ሮዛ ይተዋወቃሉ ማለት ነው? ቀላል ይተዋወቃሉ። ይህን ፋይል ኮፒ አድርገን መያዝ አለብን። አሁን አለቀለ። መርማሪ ከበደ መጫወቻ አሻንጉሊቴ ነው የማደርግ። ምንድን ነው የተፈጠረው? ምንም የማስታውሰው ነገር የለም እኮ። ኧረ አታስቀኝ። ይህ ቃል ከወንዳፍ ሲወጣ በጣም ነው የሚያስጠላው። እሺ ግን የምር እኔና አንቺ ምን ትፈልጓል ነበር? ግን እኮ ልብሴን አላወለኩ። ቤኪ የኔ ውድ ደህና ነህ? እንደምን ነህ? አልናፈኩም? ንገረኝ። ናና ናፍቀሽኛል። በጣም ነው ናፍቀሽኝ። ውሸታም ነሽ። ያኔ አግባኝ ስል የት ነበርክ? መቲ እንደ ነፍሴ ነው የምወድሽ። እኔ ስስት አትዋሽ። እንደ ነፍስ ብትወደኝ እንድለይህ አትፈቅድም ነበር። መቲ እኔ እኮ ኡፍ። ከወደድከኝ የፈሰሰው ደሜ ከንቱ እንዳይቀር አድርግ። ከወደድከኝ ደሜን አጥራ። እሺ እኔ ንግስት፣ አደርገዋለሁ። እሺ እንዴት ነሽ? ምንም አልል። ፈጥኖ ደራሹን ባናባሽ አሰራራችሁ እኮ አጽናናኝ። ይቅርታ ሉሊት፣ በጣም እንደተጎዳሽ ባውቅም ፍትህ በቀላሉ በአንዲት ጀንበር እንደማትገኝ የምትዘነጊው እንደሆነ አላውቅም። አዎ ፍትህ አይናችን ስር ብትሆን እንኳን እኛ ከጨፈንን እንዴት ልናገኛት እንችላለን? አልገባኝም። ስለ አባትሽ አሟሟት ያገኘሽው አዲስ ነገር ወይም መረጃ ይኖር ይሆን? አዲሱን ነገርማ አንተ ልጠይቅህ። አንተ አይደለህ መርማሪው? እንደምታውቂው ፖሊስ የህብረተሰቡ ሰላም አስጠባቂ ኃይል ነው። ያ ማለት ችግሮችን የሚፈታበት መዋቅር የለውም ማለት አይደለም። ምናልባት አንቺ በፈለግሽው የጊዜ ፍጥነት ውስጥ ባይሆንም የአባትሽ ገዳይ ተይዞ ለህግ መቅረቡ የማይቀር መሆኑን ወቂ። ጥሩ። የደረሳችሁበትን ማወቅ በፈለግኩ ጊዜ ጠይቀሃለሁ። ህጉ በሚፈቅደው መጠን ሁሉ የማወቅ መብት አለሽ። ህጉ በሚፈቅደው ስትል የሆነ ነገር አስታወስከኝ። አባቴ የተገደለ ሰሞን ለፍተሻ ቤት መምጣትን ታስታውሳለህ አይደል? አዎ፣ አንዳንድ መረጃና ማስረጃዎችን ልሰበስብ መጥቻለሁ። በወቅቱ ቤታችንን እንዴት እንደሆነ በግልጽ ባትነግረንም ያለኛ ፍቃድ ከፍተህ ገብተህ ነበር። ይኸውልሽ ሉሊት፣ ምን መሰለሽ፣ ያለ ፍርድ ቤት ማዘዣ፣ ለዛውም የቤቱ ባለቤቶች በሌሉበት የሰው ቤት መገኘት ህጉ በሚፈቅደው ያልከው ንግግር ውስጥ ይካተት ይሆን? ያልተረዳሽው ነገር ያለ ይመስለኛል። ባለፈው ከጓደኛዬ ጋር ሌባ እያባረረን ልትይዘው እንኳን አልፈቀድክም። ይህስ በየትኛው አንቀጽ ይሆን የሚታየው? ይበቃሻል ሉሊት። አንተም ከጓደኛዬ ላይ ዓይንህን እንድታነሳ እመክርሃለሁ። ደህና ሁን። መርማሪ በረከት፣ ላናግርህ ፈልጌ ነበር። አቤት ወይዘሪት ሮዛ፣ ምን ነበር? እናንተ የህግ ሰዎች ደግሞ በጣም ወቅት አጠብቃላችሁ። ፈታ ብላ አናግረኝ እንጂ። ይቅርታ፣ እኔና አንቺ ምንም የሚያነጋግረን ነገር የለም። ማለን እንጂ ስለ ምርጡ የድርጅት የሰራተኛ ስለገዛ ላወራክ ፈልጌ ነው። እሱንም ቢሆን የምንነጋገርበት ጊዜና ቦታ አለ።
እንጂ እዚህ መንገድ ላይ አስቁመሽ እንደፈለግሽ የምትወስጁ መረጃ የለም። ለምንድን ነው ግን በዚህ መጠን ጉረኛና አክራሪ ሆንከው? ምናልባትም የምታውቂውን ማወቄ ወይም ደግሞ እንደ ሌሎች እግርሽ ስር ስለማልርመጠመጥ ይሆናል እንጂ ጉረኛ የመሰልኩሽ እኔ በልኬ የምኖር ሰው ነኝ። ቅኔ መሆኗ ነው። ናግባና ልሸኝክ። ሸኝ ቤት አያደርስም ሲባል አልሰማሽም? አንቺና እኔ መንገዳችን ለየቅል ነው። እንዴት ትሸኝኛለሽ? ከአሁን በኋላ እንዳትከተኝ። ይቅርታ ሉሊት፣ እዚህ ቤት ከመጣሽ ጀምሮ አንድም ቀን ፈገግታሽን አይቼው አላውቅም። ማለቴ የአባትሽ ሞት ሐዘን እንደጎዳሽ ይገባኛል። ልክ ነህ። እድሜውን ለእኔ ውበት የገበረ አባት፣ እኔ ከፍ እንድል እሱ ከሁሉ ተናንሶ የፈለግኩትን ሁሉ የሚያደርግልኝ አባት፣ አይኖቹ በመከራ ብዛት ደክመው አይኖቹ ውስጥ ወጣትነቱን የሚፈልገው አባት ያዘን ከምነግርህ በላይ ልቤን ሰብሮታል። ትክክል ነሽ። እንኳን ዋጋ የከፈለ አባት ይቅርና የሚወዱ ሰው ሐዘን እንኳን ምን ያህል እንደሚያም ህመሙን አውቀዋለሁ። አባቴ ከመሞቱ በላይ የሚያንገበግበኝ ነገር በጨካኞች መገደሉ፣ ከመገደሉም በላይ ገዳዮቹ ማግኘት አለመቻሌ ነው። አይዞሽ ሉሊት፣ ያው ከሰማይ ፍርድ በታች ያለው ህግ ብዙ ማስረጃ፣ ምስክር፣ ሌላም ሲፈልግ የተበዳይ ሐዘንን እጥፍ ያደርገዋል። ተስፋ ሳትቆርጪ በዳይሽን አግኝተሽ ለፍርድ ሳቀርቢው ብቻ የአባትሽን ውለታ በትንሹም ቢሆን ትመልሺዋለሽ። አይዞሽ፣ መበርታት ይሻላል። በማይጨበት ተስፋ ውስጥ እንኳን ብሆን ማዕበሉ እንዳያሰምጠኝ መፍጨርጨሬን አላቆምም። ፖሊሶች ምንም ነገር ማግኘት አልቻሉም? እንደዛ ነው የሚሉት። መልካም ነገር በቶሎ እንደሚመጣ ተስፋ አደርጋለሁ። በቃ እኔ የምሄድበታለች። ተቆያለሽ መሰለኝ። የድሮ ወዳጅ በሰላም ነው የፈለገኝ? ሰላም ነው ጓደኛ። ያው አንተንም በትርፍ ሰዓቴ መርማሪን አድርግ ብዬ ነው። ታዲያ ምን ልታዘዝ? ይኸውልህ እንግዳ፣ መቴ የሞተች ቀን አንድ ሰው ሞቶ ነበር። ሰሞኑን የእሱን ፋይል ሳገላብጥ አሟሟቱ በቅርቡ ከተገደለ አንድ ገዛኸኝ ከሚባል ሰው ጋር አሟሟታቸው ተመሳስሎብኝ አገኘሁት። የመቲን አሟሟት ግን በጭራሽ ፍንጭ ላገኝ አልቻልኩ። እና እኔ ምን ላግዝ እችላለሁ? ያው በዛን ዕለት መቲ እንደተገደለች በስልክ ደውለህ የነገርከኝ አንተ ነበርክ። አዎ አስታውሳለሁ፣ እኔ ነበርኩ የደወልኩልህ። ታዲያ የመቲ ሞት ላንተ የነገረህ ማን እንደሆነ ታስታውሳለህ? አዎ አስታውሳለሁ፣ ግን እኮ ግድ የለህም ንገረኝ፣ ማንነቱን ማወቅ ስለፈለግኩ ነው። ያኔ ከክላስ እንደወጣው ተረገመ። ወይኔ ከበደ። ሄሎ፣ ከበደ ነኝ። አወከኝ? የበረከት ወንድም። ችግር አለ። ችግር ተፈጥሯል። እሱ ደህና ነው። መቲ መናፈሻ ውስጥ ተገላ ተገኝታለች። አዎ፣ ወደ ሆስፒታል ለምርመራ ሬሷ ተልኳል። እሱን አረጋጋውና እኔ ጋር ይዘልኝ ነው። ይሄው ነው ጓደኛዬ። እንግዳ በጣም አመሰግናለሁ። እሺ እባክሽ፣ እንዴት ነሽ? ለምንድን ነው የፈለግከው? በጣም አምሮብሻል። የጓደኛሽ ሐዘን የነካሽ አትመስይም። የተሰበረን መንፈስ መመልከት ለሁሉም አልተፈቀደም። መመጻደቁን ተይው። ለምንድን ነው የምትከታተይ? አልተከታተልኩም። ተፈታተንሽኝም ጭምር። ወይስ የጓደኛሽን አባት ግድያ ወንጀል መረጃ ለማጥፋት ነው የምትፈልጊው? አይምሰልህ። እንደውም ያቶ ገዛኸኝ እውነት እንዲወጣ የምችለውን ሁሉ እያደረኩ ነው። እንደውም ዝም ብዬ ስመለከትሽ የሆነ ተልእኮ ያለሽ ትመስያለሽ። መቼም ባልተረጋገጠ ነገር የሰውን ስም ወንጀለኛ ብሎ ማጥፋት ትክክል አለመሆኑን ላንተ መንገር አያስፈልግም። ለአቶ ገዛኸኝ ሞት አስተዋጽኦ አድርገሽ ቢሆንስ? መሄድ እችላለሁ? ከእውነት ለመሸሽ አትሞክሪ። ገለሻቸው አሊያም አስገድለሻቸው ለማስመሰል ከሉሊት ጋር አብረሽ ይሆንሽ ቢሆንስ? መሄድ አለብኝ። ቁሚ! እኔ ሂጂ ሳልልሽ ከዚህ ንቅንቅ ማለት አትችይም። ካሁን በኋላ በመንገዴ ላይ ባገኝሽ አጠፋሻለሁ። እቺን ቃል በደንብ ሴቭ አድርጊያት። አጠፋሻለሁ። አሁን መሄድ ትችያለሽ።
በነገርህ ላይ እኔ አንተን የማጥቃት ሀሳብ የለኝም፣ ግን አሁን አንተ መጠንቀቅ ይኖርብሃል። ምንድን ያልሽ? በጣም ጠንቃቃ ሰው ትመስለኝ ነበር። ከአንድ መርማሪ ፖሊስ የማይጠበቅ የወንጀል ስራ መስራት ሳያንስ እንዴት መረጃ መደበቅ ያቅታል? ምንድነው መዘባረቅ? እየዘባረኩ እንዳልሆነ ታውቃለህ። ቤተሰቦችን ሄጄ ቃላቸውን ልቀበል ነበር ያልከኝ አይደል? በዛውም ልጃቸው ከማፊያ ጋር ሀገር ለማፍረስ የምትሰራ አደገኛ ወንጀለኛ መሆኗን ያውቃሉ ነው ያልከኝ አይደል? እባክህን ሂድና ቤተሰቦችን ቃላቸውን ተቀበላቸው። ወተቶቹ እንዳለ ስቶር ገብተዋል። ሰሞኑን አንድ የምናገኘው የቢዝነስ ሰው አለ። የለም ሰሞኑን የምንሰራቸው ስራዎች ከበፊቱ ለየት ያሉ ናቸውና አዲስ ስቲከሮች ተዘጋጅተዋል አይደል እንዴ? ታዲያ ምን ፈለግ? ጊዜ ሳታጠፋ ስቲከሮቹን አስቀይራ። ወተቶቹን ስታጓጉዝ ያ ፖሊስ አግዟል? ቶ ይጨነቅ። ኑሮውን ለማሸነፍ የማይጥር ሰው ደሞዙ ጭንቀት ነው። በልደን አሁን አንቺ ነፍሰ በላ! እንዴ ሮዛ እኮ ነኝ። ምን ሆነሽ ነው? አውቅሻለሁ። የምስኪኑን አባቴን ነፍስ የበላሽ ጠላቴ ነሽ። ተሳስተሻል ሉሊት። እኔ ነፍሰ ገዳይ አይደለሁም። ነፍሰ ገዳይማ ነሽ። ታማኙ ሰራተኛሽን እምነት የበላሽ ሴቷ ይሁዳ። ሉሊት ተረጋጊ። እኔ በፍጹም አቶ ገዛኝን አልገደልኩትም። እና ይሄ ጆሮ ጌጤ ማን ነው? እኔ ቤትስ ምን ሊያደርግ ተገኘ? እኔ እንደሱ አይነት የጆሮ ጌጥ ኖሮኝ አያውቅም። ማን ነው እሱ ነው የሰጠሽ? ምን ነው ፈራሽ? አንዱን ጆሮ ጌጤ የጠለሹ ነው። ማንን ስገድ የረሳሹ? ሉሊት ተረጋጊ ብዬሻለሁ። ምን ለማግኘት ሰራተኛዬን እገላለሁ? ከአባቴም እንደፈለግሽ ማኔ ልጠይቅሽ እንጂ። ልቀቅኝ ሉሊት። ስሜታዊ አትሁኝ። አይሆንም። የአባቴን ገዳይ ሳልበቀልማ በቀላሉ ዝም አልልሽ። ሉሊት እኔ የምልሽ ሮዚ፣ ምን አልከኝ? ያ ቀዥቃዣ አልተነሳም እንዴ? እንደለመደው እስከ ሌሊት 9 ሰዓት አምሽቶ ይሆናል። ደክሞት ነው የሚሆነው። ትምህርቱ ላይስ እንዴት ነው? ታየዋለህ ወይስ ትተኸዋል? እየተማረ ነው። ምን ልትለኝ ነበር? ሮዚ ስልክሽ እየጮኸ ነው። ከበደ ይላል። ቀልቃላ ማጠየቅሽ? ሮዚ ምን ፈለግሽ? አይ ትላንት የሆነ ልጅ ፈልጎሽ መጥቶ ነበር። ማን ነው? ስሙን እንኳን አልነገረኝም። እና ምን አለሽ? አንቺን እንደሚፈልግሽ ነግሮኝ አለመኖርሽን ስነግረው ምንድነው ነገር የምታረዝሚው? ያለሽን ንገሪኝ እንጂ። ማን እንዳለኝ እኮ ጠፍቶብኝ ነው። አዎ አስታወስኩ። የቃይል መንታ ነኝ፣ ፈልጎሽ መጥቶ ነበር በያት ነው ያለኝ። ወሬኛ ዝርቤ ከዚህ አሁን ማነህ ደግሞ መንገድ ላይ ገባህ እንቅፋት? ችግር አለ እንዴ ሮዚ? አይ የለም፣ ወደ ስራ ልሂድ። ማነሽ? ብጥቃ ብጥቃ፣ ለዚህ ልጅ ቀስቅሽና ቁርሱን ስጭው። እሺው ምን ልናደርግ ነው? ምንም፣ ለጦርነቱ ተዘጋጅተን እንጠብቃቸዋለን። እንዴት ነው ለጦርነቱ የምንዘጋጀው? መጀመሪያ የጠላቶቻችንን አቅም ማወቅ አለብን። የእነሱን አቅም ማወቅና ማጥናት ደግሞ አቻ የሌለው የማጥቂያ መንገዳችን ነው። እሺ ቆይ፣ ከበደንስ ቪዲዮን ያዝንበት። ሮዛ እንዴት አድርገን ነው ጥመዳችን ውስጥ የምናስገባት? የሮዛን ሚስጥር ስንቆፍር ነው ከበደ እጃችን ውስጥ የገባው። እመኝኝ፣ በቅርቡ እሷም እጃችን ውስጥ ትገባለች።
ከትልልቅ ሰዎች ጋር እየተፋለምን መሆኑን ሳስበው በጣም እየተገረምኩ ነው። ማንንም ገፍተን ለማጥቃት አልሄድንም። እኛ ተጠቂዎች ነን። አጥቂዎቻችንን ለማጥቃት ደግሞ ያለንን አማራጭ በሙሉ እንጠቀማለን። ስለዚህ ፈጣሪ አጥቂዎቻችንን እንድናጠፋ ይረዳናል። ልክ ነሽ ጓደኛዬ። ህግ ሊቀጣቸው ያልቻላቸውን ሰዎች እኛ ልንቀጣቸው ይገባል። አንድ የተገደን ሳንፈልግ ወደ ጦርነት ገብተናል። እኛ እውነት አለን። እውነት ይዘን እንቃወማቸዋለን። የአባቴን ጠላት ከተበቀልኩ እኔ ብሞት ራስ ሞት አያስፈራኝም። የምን ሞት? ሞት ለገዳዮቻችን ነው የሚገባው። እሺ በቃ አብረን እንግባ። ሄሎ ሄሎ፣ ጤና ይስጥልኝ። ማን ልበል? ኢንስፔክተር ከበደ ነህ? አዎ ነኝ። አንተን ማን ልበል? የዚህ ወረዳ ነዋሪ ነኝ። የወንጀል ጥቆማ ለመስጠት ፈልጌ ነበር። እሺ ቀጥል። እዚሁ አካባቢ አንድ ወንጀለኛ 2 ሴቶችን እያሳደዳቸው ነው። እባክህ በፍጥነት ድረስላቸው። ይህንን መረጃ ለአንተ ማን ነው የሰጠህ? ማንነትህ ስለምን አትነግረኝም? ይቅርታ ኢንስፔክተር፣ የጠየቅን ጥያቄ መመለስ አልችልም። ደህና ዋል። አንቺ ስለዚህ ቤት ታሪክ ለብሩክታይትና ለሉሊት ያወራሽው ነገር አለ? አረ የት አባቴ ማቆን ሚስጥር ምኑን አውቂ ምኑን አወራለሁ? አታስመስይ። የአንቺ አፍ መቋጠሪያ እንደሌለው አውቃለሁ። ግን አንድ ነገር ስለዚህ ቤትም ሆነ ስለ እኔ ታሪክ ተናግረሽ ብጥቃ ይሄን ነገረችኝ የሚል ወሬ ብሰማ ያ ቀን ምድር ላይ የምትቆይበት የመጨረሻሽ ቀን ነው የሚሆነው። አረ ተይ ሮዛ፣ ነፍሴን አታስጨንቀኝ። እኔ እኮ አንቺን በመፍራት ሰውነት ያለቀ ደዘደዝ። አሁን ያንቺ ሰውነት ነው የሚያልቀው? አዎ የኔ ሰውነት እኮ ቀፎ በይው ውስጥ ያልቋል፣ ባዶ ነው። አትይኝም? የእናቴን ስጋ አልቋል እኮ ምን ነፍስ አለኝ? እባክሽ ሮዛ፣ እኔ ማንም የለኝም። መሄጃ የላትም ብለሽ ግፍ አትስሪብኝ። ለልጆች እኮ ነው የሚቀመጠው። ግፍ ነው ያልሽው? አዎ። እንደው ግን ምንም አላሳዝንሽም? ጭራሽ እንዳዝንልሽም ትፈልጊያለሽ? ምን አለበት? ሰው አይደለም? እናቴ ነኝ አባቴ ነኝ። አንቺን አምኜ እኮ ነው የተቀመጥኩት። አንቺ አታለቃቅሽብኝ እዚህ። በምድር ላይ እሷ ብቻ እናትና አባቷን ያጣች አትመስልም? እኔ ጎረምሳ፣ አሁንማ ደረስሽልኝ። የማንም መጫወቻ መሆን ሊያበቃ ነው። ታያለሽ አይደል ሰው የለውም ብሎ ጊዜ ጠብቆ ያደረጉኝ። አባቴ በጣም ተጎድተሃል እኮ። ወደ ሐኪም ቤት እንሂድ። እንድታለቅሽ አልፈልግም። ደርሰሽ ጥቃቴን እንድትመልሽልኝ እንጂ። አባቴ በእናትሽ እሺ በለኝ። ሐኪም ቤት እንሂድ። ደግሞ ማን ነው እንዲህ እስክትሆን የደበደበ? ለፖሊስ እናመልክት እንዴ? ሀየኔ ልጅ፣ ፖሊስ የማያስቆማቸው ወሮበላዎች እኮ ናቸው። ለማንኛውም አንድ ምክር ልንገርሽ ልጅ፣ አሁን የደበደቡኝ ለእኔ ተያቸው። በሕይወትሽ ውስጥ 2 ነገሮችን ሁሌም አትርሺ። አንደኛ ድሃ ሁነሽ እንዳታልፊ፣ የትኛውን አማራጭ ሳትፈሪ ተጠቀሚ። ሁለተኛ መንገድሽን ለማቋረጥ አንድ እርምጃ የሚመጣብሽን ጠላት 2 እርምጃ ወደሱ ተራምደሽ ልክ ማስገባትሽ እንዳትረሽ። በያውን ደግፊ። እሺ ፋሚሊ፣ በደንብ ላይቭ እንዲዳረስ ኮፒ ሊንክ ሪፖስት አድርጉት በደንብ። ቴንክ ዩ ብራዘር። ወደ ጉዳይ ገባ። ራስን አስታውቅ። ያው እንግዲህ እንደሰማችሁ ነው ፋሚሊ፣ አዳዲስ ጀማሪ ልጆች እናበረታታለን። እስኪ ለዚህ ልጅ አንድ 10 ሺህ ፎሎወርስ እዚሁ ላይ ፎሎ አድርጉት ምናምን። በቃ ይመቻችሁ። ማታ እንገናኛለን። ባይ። የሆነ ሀሳብ መጣልኝ። ምን አይነት ሀሳብ? ራሳችን የምንከላከልበት መሳሪያ መግዛት አለብን። መሳሪያ? የጦር መሳሪያ እንዳልሆነ ተስፋ አደርጋለሁ። እና በጽህፈት መሳሪያ ነው እንዴ እነዚህን አውሬዎች የምንመክታቸው? እንዴ እኛ እኮ ግን እንዴት መጠቀም እንዳለብን እንኳን አናውቅም። ደግሞ ይሄን አስፈሪ ነገር ከየት ነው የምናገኘው? የት እንደምናገኝ የምናስብበት ይሆናል። ሌላ ነገር መሆን አይችልም? ምን? አላውቅም። ምናልባት ራሳችንን ለመከላከል ስፖርት መስራት።
እሱ አሪፍ ሀሳብ ነው፣ ግን የጦር መሳሪያ የታጠቁ ጠላቶች በየትኛው ስፖርት ነው የምትመክቻቸው? እሾህን በሾህ ነው ማውጣት ያለብሽ። ግን እኮ ብር የለንም። ለእሱም ቢሆን የሆነ መንገድ አናጣም። አንቺ ልጅ ግን ከአቅሜ በላይ የሆንሽብኝ ነው። መጠኩብሻ? ተተኮሽብኝ እንጂ